ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። ከኢትዮጵያ ሕዝብ 4.3% የሚሆኑት ለስኳር በሽታ ተጋላጭ ናቸው ተባለ። ከኢትዮጵያ ሕዝብ 1.3% የሚሆነው ሕዝብ ለስኳር በሽታ እንዲሁም 17% የሚሆነው ደግሞ ለከፍተኛ ደም ግፊት ተጋላጭ መሆናቸውን የጤና ሚኒስቴር አስታውቋል። ይህ ከፍተኛ የህብረተሰቡን ቁጥር የሚይዝ በመሆኑና የላቀ ትኩረት እንደሚያስፈልገው በፌዴራል ጤና ሚኒስቴር የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ለብስራት ራዲዮ ተናግረዋል። ጤና ሚኒስቴር ቀደም ሲል በሀገር አቀፍ ደረጃ የሚተገበርባቸውን ስትራቴጂክ ሰነድና የሰነዱን የሚገዙ የተለያዩ የማሰልጠኛ እንዲሁም በተቋሙ ደረጃ የሚሰጡ አገልግሎትን በምን መንገድ መተግበር አለበት የሚለውን በስፋት ሲሰራም ቆይቷል። በሀገራችንም ሆነ በሌሎች ታዳጊ ሀገራት ተላላፊ ያልሆኑ በሽታዎች ከፍተኛ ጫና እያደረሱም ይገኛሉ። አሁናዊ ባለው አኗኗር ሁኔታ መቀየርና ሌሎችም ምክንያቶች ለእነዚህ በሽታዎች መስፋፋት አስተዋጽኦም ያደርጋሉ። ጤና ሚኒስቴር ለማህበረሰቡ ግንዛቤ መፍጠር፣ አቅም ማጎልበት፣ ወደ ጤና ተቋም ሄዶ አገልግሎት መፈለግና የተሟላ አገልግሎት የሚገኝበት አግባብ ለመደገፍ ስራዎች እየሰራም ቆይቷል። እንዲሁም ከተለያዩ ተቋማት፣ ማህበረሰባት፣ አጋዥና ለጋሽ ድርጅቶች ጋር በመሆን እነዚህን የማይተላለፉ በሽታዎችን ለመከላከል የሚሰሩ ስራዎች ይበልጥ እየተስፋፉ እንዲሄዱ በርካታ ጥረት እየተደረገም ነው። የማይተላለፉ በሽታዎች ቁጥር በርካታ ከሆኑና አቅራቦትን ከማሟላት አኳያ ጤና ሚኒስቴር ከፍተኛ በጀት በመመደብ መድኃኒትም ይዟል። ህብረተሰቡ ከመታከም ይልቅ ቅድመ መከላከል ላይ እንዲያተኩር እየተሰራ መሆኑን ዶክተር ህይወት ሰለሞን ጨምረው ለብስራት ራዲዮ መናገራቸውን የምህረት ታደሰ ዘገባ ያመላክታል። በደብረ ማርቆስ ዩኒቨርሲቲ ውስጥ በመግባት ከባድ የስርቆት ወንጀል የፈጸመው ግለሰብ በእስራት ተቀጣ። ተከሳሽ አለኸኝ ጥላሁን በደብረ ማርቆስ ከተማ አስተዳደር በተድላ ጉሎ ክፍለ ከተማ ቀበሌ 02 ልዩ ቦታው በደብረ ማርቆስ ዩኒቨርሲቲ ግቢ ውስጥ በመግባት ርዝመቱ 3 ሜትር የሆነ የመብራት ፖል ብረት ብዛቱ 5 የሆነ በቀን ታህሳስ 4 ቀን 2018 ዓ.ም ከሌሊቱ በግምቱ 8 ሰዓት ስርቆት ፈጽሞ ከአካባቢው ተሰውሯል። ፖሊስ ከቀረበለት አቤቱታና የተፈጸመውን ወንጀል መሰረት አድርጎ ከሌሎች የጸጥታ ኃይሎች ጋር በቅንጅት ያልተቋረጠ ክትትል በማድረግ ታህሳስ 13 ቀን ከሌሊቱ 10 ሰዓት ላይ በመኖሪያ ቤቱ በቁጥጥር ስር መዋሉን የፖሊስ ምርመራ መዝገብ ያስረዳል። ተከሳሽ አለኸኝ ጥላሁን ወንጀሉን ፈጽሞ የኤሌክትሪክ ፖሉን ከሸጠበት ቆራሊዮ የአሮጌ እቃዎች መግዣ ቦታ በማውጣት በሌባው እና በተቀባዩ ላይ አስፈላጊው ምርመራ በማጣራት መዝገቡን በደረጃው ለሚገኘው አቃቤ ሕግ መላክ መቻሉን የደብረ ማርቆስ ከተማ አስተዳደር የሁለተኛ ዋና ፖሊስ ጣቢያ የወንጀል ምርመራ ባለሙያ የሆኑት ዋና ሳጅን ባዩ ታምሩ ገልጸዋል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤትም ጥር 14 ቀን በዋለው ችሎት ተከሳሽ አለኸኝ ጥላሁን ወንጀሉን ስለፈጸመ በሰው ማስረጃ በመረጋገጡ በ4 ዓመት እስራት መቀጣቱን ብስራት ራዲዮም ሰምቷል። የሌባ ተቀባይ የሆኑት የቆራሊዮ ባለቤት በፈጸሙት ወንጀል በወረዳ ፍርድ ቤት ጉዳያቸው እየታየ መሆኑንና ወደፊት ለሕዝብ ይፋም ይደረጋል። ተመልካቾቻችን የሀገር ውስጥ መረጃዎች እነዚህ ነበሩ። አሁን ደግሞ ወደ ባህር ማዶ እናልፋለን። ሂዝቡላ በኢራን ላይ ጦርነት ከተከፈተ ዝም እንደማትል አስጠነቀቀች። የሂዝቡላ መሪ ናኢም ቃሴም ኢራን ላይ ጥቃት ከደረሰ የሊባኖስ ቡድን ገለልተኛ እንደማይሆን ተናግረዋል። ሰኞ ዕለት በተካሄደው የአንድነት ስነ ስርዓት ላይ በቪዲዮ ቃሴም ባስተላለፉት መልእክት ሂዝቡላ ለኢራንና ለአመራሩ ያለውን ድጋፍ አስታውቀዋል። ሂዝቡላ በኢራን ጠቅላይ መሪ አያቶላህ አሊ ካሜኒ ላይ የሚደርሰውን ማንኛውም ስጋት በራሱ የሊባኖስ ቡድን ላይ ያነጣጠረ ስጋት እንደሆነ አድርጎ ይቆጥራል በማለታቸው ከሂዝቡላ ጋር ግንኙነት ያለው አልማናር ቲቪ ዘግቧል። እንደ አውሮፓውያን አቆጣጠር በ1979 የኢራንን አብዮት ተከትለው ዩናይትድ ስቴትስ ቴህራን ላይ ሴራ ስትሰራ ቆይታለች ያሉት ቃሲም ዋሽንግተን በኢራን ላይ ጦርነት የጀመረችው በ1980ዎቹ በጓደኛዋ ኢራን በኩል ነው ብለዋል። የኢራን አብዮት ጥበቃ ኮሚሽን በኢራን ላይ ጥቃት ሊሰነዘር ይችላል የሚል ስጋት እየጨመረ በመምጣቱ የእስራኤልና የአሜሪካ ድርጊቱ በቅርበት እየተከታተሉም ነው ብለዋል። በኢራን ላይ የሚካሄደው ኦፕሬሽን ፈጣን እንደሆነ የአሜሪካ ግምት መኖር ስለ ቴህራን አቅም ያልተሟላ ግንዛቤ ላይ የተመሰረተ ነው ሲሉም ፕሬስ ቲቪ አንድ ስማቸውን ያልገለጸውን የኢራን አብዮታዊ ጥበቃ ኮሚሽን ባለስልጣን ዋቢ አድርጎ ዘግቧል። የኢራን አብዮታዊ ጥበቃ ኮሚሽን አዛዥ ባለፈው ሳምንት የአሜሪካ የጦር መርከብ ወደ ቀጠናው መግባታቸውን ተከትሎ ኢራን ከመቼውም ጊዜ በበለጠ ዝግጁና ጸብጫሪ ጣትን አስጠንቅቀዋል። ጄኔራል መሐመድ ፓኪቡር አሜሪካ እስራኤል ከየትኛውም የተሳሳተ ስልት መራቅ አለባትም ብለዋል።
በአሜሪካ በተከሰተው ከባድ የአየር ሁኔታ ቢያንስ የ21 ሰዎች ህይወት አለፈ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛት ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘግቧል። የተለያዩ ግዛቶች ባለስልጣናት እንዳስታወቁት ከተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ የበርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ህይወት ያለፈ ሲሆን ቁጥሩ ሊጨምር እንደሚችልም ተዘግቧል። ከባዱ የበረዶ ወጀብ ባለፈው ቀናት ከነበራቸው አካባቢዎች እየተስፋፋ በርካታ ግዛቶችን እያካተተም ነው። በዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን ከባድ የአየር ሁኔታ ስጋት ውስጥም ናቸው። እየጣለ ባለው በረዶ ምክንያት በጎዳናዎች በአየር ማረፊያዎችና በሌሎችም መሰረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴዎች ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦትም በበርካታ ቦታዎች ተቋርጧል። ባለፉት ቀናት በሺዎች የሚቆጠሩ የአገር ውስጥና ዓለም አቀፍ የአውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናት የሚኖሩ በረራዎች የመሰረዝ ወይም የመዘግየት እጣ ያጋጥመዋልም ተብሏል። በርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶችና ሌሎችም ተቋማት ተዘግተዋል። ግዛቶች እስካሁን የአደጋ ጊዜ ቡድኖችን በማሰማራት ውሳኔ መሰረት ልማታቸውን ከበረዶ ክምሮች ለማጽዳት እየሞከሩ ሲሆን የአየር ሁኔታውም በመቀጠሉ ያሰቡትን ያህል ስኬታማ አልሆኑም። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ።